ሁላችንም ስኬታማ መሆን እንፈልጋለን። ስለ ስኬታማነት ብዙ ንግግሮችና ጽሁፎች ቀርበዋል። ዛሬ በዚህ ቪዲዮ የምነግራችሁ ግን በተግባር የታየና ስኬታማ ሰዎች በየዕለቱ የሚያደርጓቸውን 10 ልማዶቻቸውን ከምሳሌ ጋር አቀርብላችኋለሁ። ይጠቅማችኋል፣ እናንተም ተግብሩት። መጨረሻ ላይም ጠቃሚ ግጥም አለና እስከ መጨረሻው መከታተላችሁን አትርሱ። አሁን ወደ ታሪኩ ልሂድ። በአንድ ከተማ ውስጥ የሚኖር አንድ ልጅ ነበር። አንድ ቀን በክረምት ረፍት ወቅት አያቱን ለመጠየቅ መጣ። ከአያቱ ጋር ሁልጊዜ ይጫወት ነበርና አንድ ቀን አያቱን እንዲህ ብሎ ጠየቃቸው። አቴ፣ ሳድግ ስኬታማ ሰው መሆን እፈልጋለሁ። ስኬታማ ለመሆን የሚረዳኝን አንዳንድ መንገዶች ልትነግረኝ ትችላለህ? አያቱ አዎ ብለው ጭንቅላታቸውን ነቀነቁና ልጁን ይዘው ወደ ቅርብ የችግኝ ማፍያ ሄዱ። ከችግኝ ማፍያው አያቱ 2 ትናንሽ ተክሎችን ገዝተው ወደ ቤት ተመለሱ። ከዚያም አንዱን ተክል በትንሽ ችግኝ መትከያ ዕቃ ውስጥ ተክለው ቤት ውስጥ አስቀመጡት። ሌላውን ደግሞ ከቤት ውጪ መሬት ላይ ተከሉት። እነዚህ 2 ተክሎች መካከል ወደፊት የተሻለ የሚያድገው የትኛው ይመስልሃል ብለው አያቱ ልጁን ጠየቁ። ልጁ ለተወሰነ ጊዜ ካሰበ በኋላ ቤት ውስጥ ያለው ተክል የተሻለ ያድጋል፣ ምክንያቱም ከሁሉም አደጋዎች የተጠበቀ ነው። ከቤት ውጭ ያለው ተክል ግን እንደ ጠንካራ የፀሐይ ብርሃን፣ ማዕበል፣ ዝናብና እንስሳት ባሉ ብዙ ነገሮች ሊጎዳ ስለሚችል አደጋ ላይ ነው አለ። አያቱ ፈገግ ብለው ወደፊት ምን እንደሚሆን እናያለን አሉ። ይህ በእንዲህ እንዳለ ከዚያ በኋላ ልጁ ወደ መጣበት ተመለሰና ከ4 ዓመት በኋላ አያቱን ለመጠየቅ እንደገና መጣ። ልጁ አያቱን ባየ ጊዜ እንዲህ አላቸው። አያቴ፣ ባለፈው ጊዜ በሕይወቴ ውስጥ እንዴት ስኬታማ መሆን እንደሚቻል ጥያቄ ጠይቄ ነበር፣ ግን ምንም አልነገርከኝም። ዛሬ ግን መንገር አለብህ አላቸው። አያቱ ፈገግ ብለው እሺ፣ ግን መጀመሪያ ከጥቂት ዓመታት በፊት የተከልናቸውን ተክሎች እንይ አሉ። ይህን በማለት አያቱ የልጁን እጅ ይዘው ትንሹን ተክል ተክለው ወደ ነበረበት ቤት ውስጥ ወሰዱት። ከዚያም ትንሹ ተክል በመጠኑ አድጎ አገኙት። ከዚያም ልጁ ከውጭ የተተከለውን 2ኛውን ተክል ለማየት ወሰዱት። በቦታውም እንደደረሱ አባት ወደ ተክሉ እያዩ አየሁ ልጄ፣ ይህ ተክል በጣም ትልቅ ሆኖ አድጓል አሉት። ልጁ ሲያዩ በጣም ተደነቀ። አያቱን ቀላም ብሎ አየና አያቴ፣ ቤት ውስጥ ከተተከለው ተክል በብዙ እጥፍ ከማደጉም በላይ በጣም አረንጓዴና የሚያምር ሆኗል። እንዴት እንዲህ ሊሆን ቻለ አላቸው። አያቱ ፈገግ ብለው የልጁን አይን እያዩ አዎ፣ ከውጭ ያለው ተክል ብዙ ነገሮች መጋፈጥ ነበረበት፣ ግን ችግሮችን መቋቋም የራሱ ጥቅሞች ነበሩት። ከውጭ ያለው ተክል የፈለገውን ያህል ስሩን የመዘርጋት ነጻነት ነበረው። እንደ ጎርፍ እና ከባድ ዝናብ ያሉ ችግሮችን ስሩን ይበልጥ ጠንካራ አደረጉት። ዛሬ ደግሞ በጣም ጠንካራ ከመሆኑ የተነሳ ትንሽ ጎርፍ ምንም ጉዳት ሊያደርስበት አይችልም። በቤት ውስጥ የተተከለውን ተክል ደግሞ ዝናብና ጠንካራ ፀሐይ ብርሃን ባለመቋቋሙ፣ ችግርን ባለመጋፈጡ ትንሽና ደካማ ሊሆን ችሏል አሉት። በመቀጠልም አያቱ የልጃቸውን እጅ የያዙ ወደ ቤት እየሄዱ እንዲህ አሉ። ልጄ፣ ሁልጊዜ አስታውስ፣ በሕይወትህ ካልታገልክ፣ በችግሮች ውስጥ ካላለፍክ አንተን በሕይወት ስኬት ማግኘት አትችልም። ምቹ ምርጫዎችን ካደረግክ ብታድግም ማደግ ወደምትችለው ደረጃ ማደግ አትችልም። ለመታገልና በችግሮች ውስጥ ለማለፍ ዝግጁ ከሆንክ ምንም ግብ ለአንተ የማይቻል አይደለም። ስለዚህ ችግሮችን እንደ እንቅፋት አድርገህ አትመልከታቸው። ወደ ስኬት የሚወስዱህ እንደ መወጣጫ ደረጃዎች አስቧቸው። ስለዚህ አንተም ስኬታማ ለመሆን ፈተናዎችን ለመጋፈጥ ድፈር። ውጭ የተተከለው ዛፍ ምሰል አሉትና ወደ ቤት ገቡ። ልጁም በረንዳ ላይ ቆሞ በጥልቅ ተነፈተና ውጭ የተተከለውን ዛፍ በሀሳቡ መመልከት ጀመረ። የአያቱ ቃላትም በአይምሮ ውስጥ ያስተጋቡ ነበር። የእነዚህ 2 ተክሎች ታሪክ የሚያስተምረን ፈተናዎችን መፍራት ሳይሆን እንደ መማሪያና የማደግ እድል አድርጎ መቀበልን፣ ከምቹ ቀጠና መውጣት እንዳለብንና እንቅፋቶችና ፈተናዎችን ጠንካራና ስኬታማ እንደሚያደርጉን ልክ ከውጭ የተተከለው ተክል የተፈጥሮ አደጋዎችን መጋፈጥ እንደነበረበትና በዚህም ስሩን የመዘርጋት እና የበለጠ ጠንካራ የመሆን ነጻነት እንደነበረው በዚህም የበለጠ ለውጥ እንዳመጣ ነው። እንዲሁም በቤት ውስጥ የተተከለው ተክል ግን ስሩን እንደ ልብ ማስፋት ባለመቻሉና በትንሽ ዕቃ ውስጥ ተገድቦ በመቅረቱ እንዲሁም ፈተናዎችን ባለመጋፈጡ ለውጥ ሳያመጣ መቅረቱን ነው። እርሱ የትኛው ነው? ቤት ውስጥ የተተከለው ዛፍ ነው የሚወክሉት ወይስ የውጭውን? ስንቶቻችንን ቤት ውስጥ ተተክለን ረጅሙን ጊዜያችንን ቲቪ ስናይ እየዋልን የምናባክነው? ስንቶቻችንን በካፌ ውስጥ ተተክለን ረጅሙን ጊዜያችንን የሚጠቅመንን ሳንመርጥ ያገኘውን ሶሻል ሚዲያ ስክሮል ስናደርግ የምናባክነው? ስንቶቻችንን በተለያዩ ሰዎች ተይዘን በየቤት ውስጥ ተተክለን ጤናችንን ስንጎዳና ጊዜያችንን ስናባክን የምንውለው? እስኪ ራሳችንን ዞር ብለን እንመልከት። የት ጋ ነው ያለ ነው? ምን እያደረግን ነው?
የትስ ነው መድረስ ያለብን ብለን ራሳችንን እንጠይቅ። አሁንም አረፈደም፣ ትችላለህ። ይህንን ስትሰማ ደንገጥ ብለህ ተነስ። ያለበትን ግራና ቀኝ እይ። ከአሁኗ ደቂቃ ጀምሮ የማያስፈልገን የሚጎዳን ሁሉ ለማቆም ወስን። ለራስህ ቃል ገባ። እቅድ አውጣ። ግብ ይኑርህ፣ ዓላማ ይኑርህ። ከዛ ህልምን ለማሳካት ተነስ። ከዛ ለዓላማህ ስኬት ራስህን ስጥ። እናም ህይወት እየጣፈጠች ትሄዳለች፣ አሸናፊም ትሆናለህ። ዚግ ዚግላር የተባለ የአሜሪካዊ ደራሲና ጸሐፊ እንዲህ ብሏል። የተፈጠርከው ለማሸነፍ ነው፣ ነገር ግን አሸናፊ ለመሆን ለማሸነፍ ማቀድ፣ ለማሸነፍ መዘጋጀትና አሸናፊነትን መጠበቅ አለብህ ይለናል። ስለዚህ አንተም የስኬታማ ሰዎች ፈለግን ተከተል። 75 ዓመት ዕድሜ ላይ ስትደርስ መሞከር ይገባህ በነበረው ነገር ላይ የጸጸት አየር የተነፈስክ አትንካ። አድርገውና ለመውደቅና ከውድቀት ለመማር ፈቃደኛ ሁን። በሂደት ውስጥ ተማርበት። ቢያንስ የተቻለን ሁሉ እንደሞከርክ ታውቃለህ። ውሎ አድሮ አብረህው ለመሄድ፣ ለመከተል፣ ለመቃወም፣ ለመቀየር ወይም ለመደበቅ መረጥክም አልመረጥክ ህይወት እንደሆነ ይቀጥላል። ዛሬ ያደረግከው ነገር ተስፋ እንዳደረግከው ባይሳካልህ ነገ በተለየ መንገድ የምታደርግበት ወይም ምንም የማታደርግበት አዲስ እድልና አጋጣሚ ነው። ዋናው ነገር ምርጫ እንዳለህ መገንዘብ ነው። አሁን ለስኬታቸው የሚረዳችሁን ስኬታማ ሰዎች በየዕለቱ የሚያደርጓቸውን 10 ምርጫዎች እነግራችኋለሁ። እስከ መጨረሻው ተከታተሉ። እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ስኬታማ ሰዎች በየቀኑ ከሚመርጧቸው ምርጫዎች አንደኛው they don't give up on the things they believe in። በሚያምኑባቸው ነገሮች ተስፋ አይቆርጡም። ጄኬ ሮሊንግ የምትባል እውቅ የሃሪ ፖተር መጽሐፍ ደራሲ ለብዙ ዓመታት መጽሐፍቶቿን ለማሳተም ጠይቃ በአሳታሚዎች በተደጋጋሚ ውድቅ ከተደረገባት በኋላ ተስፋ ቆርጣ ብታቆም ኖሮ ዛሬ ዓለም ያወቀው የሃሪ ፖተር መጽሐፍና ፊልም አይኖሩም ነበር። ሃዋርድ ሹልተዝ የተባለ የስታርባክስ ቡና ባለቤትና መስራች ብድር ጠይቆ በባንኮች ከ200 ጊዜ በላይ ውድቅ ከተደረገበት በኋላ ቢያቆም ኖሮ ዛሬ በዓለም ላይ እጅግ ተወዳጁ ስታርባክስ ቡና አይኖሩም ነበር። ቶማስ ኤዲሰን አምፖልን ለመፍጠር ጥረት በሚያደርግበት ጊዜ 999 ጊዜ ሞክሮ አልሳካ ሲለው ተስፋ ቆርጦ ቢያቆም ኖሮ ምናልባት አምፖልን በጊዜ ለመጠቀም እንቸገር ነበር። አንዳንዶች 9999 ጊዜ ሞክሮ በ10,000ኛው ነው የተሳካለት ይላሉ። ያም ሆነ ይህ ተስፋ ባለመቁረጡ አምፖልን ለመፍጠር በቅቷል። አንተም በራስህ ላይ ተስፋ አትቁረጥ፣ የጀመርክበት ምክንያት አለህና። 7 ጊዜ ውደቅ፣ 8 ጊዜ ተነስ። ይሳካል ብለህ ካመንክ እድሎችን ታያለህ፣ አይሳካም ብለህ ካመንክ እንቅፋቶችን ታያለህ። እንደሚባለው አንተ ይሳካል ብለህ እመንና እድሎችን በቆራጥነት ተነስ። ተስፋ ሳትቆርጥ ገስግስና በአንድ ነገር ላይ እርግጠኛ ሁን። በህልሞች ላይ በፍጥነት ተስፋ የምትቆርጥ ከሆነ እውን ሆኖ የምታይበት እድል አይኖርም። ስለዚህ በዓላማ ጽና። ወንዝ ድንጋይ የሚበሳው በኃይሉ ሳይሆን በጽናቱ ነው ይባላልና። በመሆኑም አንተ ስኬታማ ለመሆን በምታምንበት ነገር ላይ ተስፋ አትቁረጥ። ስኬታማ ሰዎች በየቀኑ የሚመርጧቸው ምርጫዎች፣ ሁለተኛው they work with and spend time with the right people። ከትክክለኛ ሰዎች ጋር ይሰራሉ፣ ጊዜያቸውንም ያሳልፋሉ። ከጊዜያችን የበለጠ ውድ የሆነ አንድ ነገር ብቻ አለ። እሱም ጊዜያችንን ከማን ጋር እንደምናሳልፍ ማወቅ ነው። እንደተባለው ስኬታማ ሰዎች ወደ ከሚያወሩ፣ ጊዜያቸውን ያላግባብ ከሚያባክኑ፣ አይሆንም ከሚሉ ሰዎች ጋር አይሰሩም፣ ጊዜያቸውንም አያሳልፉም። ዓላማ ካላቸውና ከታታሪ ሰዎች ጋር ነው የሚሰሩትም የሚውሉትም። ከትክክለኛ ሰዎች ጋር ያለፈ ጊዜ ሁልጊዜ በጥሩ ሁኔታ ያለፈ ቀን ነው። ከሚያበረታታን፣ ዓላማችንን ከሚደግፉ ሰዎች ጋር ስንሰራና ስንውል ቀናችን አስደሳችና ስራችንም የተቃና ይሆናል። አንዳንድ ጊዜ በጣም ተራ ሀሳቦችና ፕሮጀክቶች እንኳን ከትክክለኛ ሰዎች ጋር በመወያየትና በመስራት ልዩ ሊሆኑ ይችላሉ። አንተም ማንነትን እንድነግርህ ጓደኛ ማን እንደሆነ ንገረኝ እንደሚባለው ጓደኞችህን በጥበብ ምረጥ። በመሆኑም ስኬታማ ለመሆን አንተም ከትክክለኛ ሰዎች ጋር ስራ፣ ጊዜንም አሳልፍ። ስኬታማ ሰዎች በየቀኑ የሚመርጧቸው ምርጫዎች፣ ሶስተኛው they concentrate on the present። በአሁኑ ጊዜ ላይ ያተኩራሉ። ስለ መጥፎ ትላንት በማሰብ ጥሩን ዛሬ አታበላሸው፣ ተው ይሂድ። የድሮ ምዕራፍ ማንበብን ከቀጠልክ የህይወትን ቀጣይ ምዕራፍ መጀመር አትችልም። አስታውስ፣ ከኋላ ያለውን እስካልተውክ ድረስ ከፊት ያለውን ማግኘት አትችልም። ዛሬ አዲስ ቀን ነው። ታሪክህ በዕጣ ፈንታ ላይ ጣልቃ እንዲገባ አትፍቀድ። ቁም ነገሩ ምን እያደረግክ ነበር ወይም የት ነበርክ የሚለው ሳይሆን አሁን የት ነው ያለውና ምን እየሰራ ነው የሚለው ነው። በራስ ላይ ተስፋ በጭራሽ አትቁረጥ። እንዲሁም ሴቶችን እና ህልሞችን በጭራሽ አትተው።
ህመም እስከተሰማ ድረስ አሁንም በህይወት አለ። ስህተት እስከሰራ ድረስ አሁንም ሰው ነህ። መሞከርን እስከቀጠልክ ድረስ አሁንም ተስፋ አለ። ስለዚህ ስኬታማ ለመሆን በአሁኑ ጊዜ ላይ ተኮር። ስኬታማ ሰዎች በየቀኑ የሚመርጧቸው ምርጫዎች አራተኛው they maintain a positive attitude አዎንታዊ አመለካከት ይይዛሉ። ህይወት እንደ ገንዘብ ናት። በፈለግከው መንገድ ልትጠቀምባት ትችላለህ፣ ግን የምትጠቀመው አንድ ጊዜ ብቻ ነው። ህይወትን መለወጥ የምትችለው አንተ ብቻ ነህ። ሌላ ማንም ሰው ይህን ሌላ ያደርግልህ አይችልም። ደስታ ሁልጊዜ ከውስጥ የሚመጣ ነው። እናም የሚገኘው ካለፈው ጋር በመታረቅና የወደፊቱን በጉጉት በመጠበቅ በአሁኑ ጊዜ ውስጥ ነው። በየማለዳው አይኖችን ስትከፍት በመጀመሪያ 3 ነገሮችን ብቻ አስታውስ። አመሰግናለሁ፣ አመሰግናለሁ እና አመሰግናለሁ የሚሉትን። ከዚያም የዚህን ቀን ስጦታ በተቻለ መጠን በተሻለ መንገድ ለመጠቀም ውጣ። ለምትናገረው ነገር ወይም ለቃላቶች ተጠንቀቅ። አንዴ ከተነገሩ ይቅርታ ሊደረግላቸው ይችል ይሆናል እንጂ ሊረሱ አይችሉምና። ለማይገባቸው ሰዎች እንኳን አክብሮት አሳይ። ይህ የእነርሱን ባህሪ ሳይሆን የአንተን ባህሪ የሚያንጸባርቅ ነው። በማንም ላይ አትፍረድ፣ ራስን ብቻ አሻሽል። አዎንታዊ አስተሳሰብ ካሉታዊ አስተሳሰብ በተሻለ ሁሉንም ነገር እንድትሰራ ያስችላል። ስለዚህ ስኬታማ ለመሆን አዎንታዊ አመለካከት ያዝ። ስኬታማ ሰዎች በየቀኑ የሚመርጣቸው ምርጫዎች አምስተኛው they endure the pain ህመምን ይቋቋማሉ። ምናልባት ለመናገር የምትፈራው ነገር ወይም ለማፍቀር የምትፈራው ሰው ወይም ለመሄድ የምትፈራበት ቦታ ይኖር ይሆናል። ምናልባትም የሚጎዳ ሊሆን ይችላል። ምናልባትም የሚጎዳ አስፈላጊ ስለሆነና አድማስን የሚያሰፋልህ ስለሆነ ሊሆን ይችላል። አስታውስ፣ ህመም ሁልጊዜ መጥፎ ነገር አይደለም። አንዳንድ ጊዜ ሰዎች ለተሻለ ነገር ጥሩ ነገርን ይጥላሉ። እያንዳንዱ ህመም የበለጠ ጠንካራ ያደርግሃል። እያንዳንዱ ክህደት የበለጠ ብልህ ያደርግሃል። እያንዳንዱ ብስጭት የበለጠ ክህሎት እንዲኖር ያደርግሃል እና እያንዳንዱ ተሞክሮ የበለጠ ጥበበኛ ያደርግሃል። የአንድ ሰው ልክ የሚለካው ችግርን በሚሸከምበት መጠን ነው። ነገሮችን ተዋቸው እና ህይወት እንድታጠነክር ፍቀድላት። ምንም ያህል ቢያምም ቀና በልና ጉዞውን ቀጥል። ስለዚህ አንተም አሸናፊ ለመሆን ፈተናን የመቋቋም ችሎታን አዳብር። ስኬታማ ሰዎች በየቀኑ የሚመርጧቸው ምርጫዎች ስድስተኛው they ignore the no sayers አይሆንም ባዮችን ችላ ይላሉ። ሰዎች ምክር የሚሰጡት በራሳቸው እይታ ነው። ልትደርስበት ከምትችለው ቦታ ካልደረሰ ሰው በፍጹም ምክር አትቀበል። አንድ ሰው አትችልም ካለ እሱ እያሳየህ ያለው የአንተን ገደብ ሳይሆን የራሱን ገደብ ነው። አንድ ሰው በአንተ መንገድ እስካልሄደ ድረስ ከጎኑ ሆኖ አንተ ያሳለፍከውን ሁሉንም ውጣ ውረዶች እስካላሳለፈ ድረስ በአንተ ላይ የመፍረድ መብት የለውም። የልብህን ውስጥ ተመልከተው። የፍላጎትን መጠን ወይም የነፍስን ጥልቀት አይተህ የፍላጎትን ወሰን እስካልተረዱ ድረስ ማን እንደሆንክ ወይም ምን ማሳካት እንደምትችል ወይም ምን ማሳካት እንደማትችል ለአንተ የመንገድ መብት የላቸው። ሁሉንም ሰው የራሱ ታሪክ አለው። ሁሉም ሰው የራሱ ልዩ ስጦታ አለው። ያ ሰው የአንተ እስካልሆነ ድረስ ሌሎች ስለ አንተ ያላቸውን አስተያየት ውሎ አድሮ ለአንተ የሚያመጣው ጥቅም የለም። አትችልምና አታደርግም የሚሉ ሰዎች አብዛኛውን ጊዜ አንተ እንደምታደርገው የሚፈሩ ሰዎች ናቸው። ስለዚህ አንተ ስኬታማ ለመሆን አይሆንም ባዮችን ችላ በል። ስኬታማ ሰዎች በየቀኑ የሚመርጧቸው ምርጫዎች ሰባተኛው they live through love በፍቅር ይኖራሉ። አንዲት ጠብታ ንጹህ ፍቅር ለዋጭ ኃይል ያለው ውቅያኖስ ይዛለች ይባላል። እያንዳንዱ ሰው ሀሳብ፣ ቃል ወይም ተግባር በፍርሃት ወይም በፍቅር ላይ የተመሰረተ ነው። ፍርሃት የሚጨመድድ፣ የሚዘጋ፣ የሚስብ፣ የሚደብቅ፣ የሚያከማችና የሚጎዳ ኃይል ነው። ፍቅር የሚሰፋ ኑር። ስኬታማ ሰዎች በየቀኑ የሚመርጧቸው ምርጫዎች ስምንተኛው they accept 100% responsibility for their current situation አሁን ላሉበት ሁኔታ 100% ኃላፊነት ይወስዳሉ። አሁን ላለበት ማንነት ሌላውን ሁሉ መውቀስ ከቀጠልክ መሆን የምትፈልገውን ሰው መቼም አትሆንም። እውነተኛ ውሳኔ የሚለካው አዲስ እርምጃ በመውሰድ ነው። እርምጃ ከሌለ በትክክል አልወሰንክም። ህይወት 10% በአንተ ላይ የሚደርሰው እና 90% አንተ ምላሽ የምትሰጥበት መንገድ ነው። የሚቀጥሉት 5 ዓመታት የህይወትህ ምርጥ 5 ዓመታት ሊሆኑ ይችላሉ፣ ወይም ሌላ የተለመዱ 5 ዓመታት ብቻ ሆኖ ሊያልፉ ይችላሉ። ውሳኔው ያንተ ነው። ምርጡ የህይወት ክፍል የሚጀምረው ህይወትህ የራስህ እንደሆነ የወሰንክ ቀን ነው። ይህ ድፍረትና ጥንካሬ ቢጠይቅም በማንም ላይ ሳትተማመን፣ በምንም ላይ ሳትመካ ወይም ማንም ሳትወቅስ፣ ነገር ግን የህይወት ስጦታዬ የኔ ነው፣ ጉዞም ድንቅ ነው፣ በህይወቴ ጥራት ላይም ተጠያቂው እኔ ብቻ ነኝ ማለት አለብህ። አንተም ስኬታማ ለመሆን አሁን ላለበት ሁኔታ 100% ኃላፊነት ውሰድ። ስኬታማ ሰዎች የሚመርጧቸው ምርጫዎች 9ኛው they take action and
ፕላንት ዘ ራይት ሲድስ እርምጃ ይወስዳሉ እና ትክክለኛ ዘር ይዘራሉ። ህይወትህን በማንኛውም ጊዜ እንደ አዲስ መጀመር ትችላለህ። መሆን የምትፈልገውን ሰው ዛሬ አሁኑኑ መሆን መጀመር ትችላለህ። አንዳንድ ጊዜ በህይወት ውስጥ ምንም ትክክለኛ ውሳኔ ላይኖር ይችላል። በእንደዚህ አይነት ጊዜያት መጀመሪያ ውሳኔ ትወስናለህ። ከዛ ውሳኔህን ትክክል ለማድረግ ትሰራለህ። ሁልጊዜ ያንን ቀን ነገ ካላደረከው ብዙ ታላላቅ ነገሮችን በአንድ ቀን ውስጥ ሊከናወኑ ይችላሉ። አዎንታዊ እርምጃ ውሰድ እና አሁን በህይወት ውስጥ ትክክለኛውን ዘር ዝራ። ተፈጥሮ ራሷ የምትቀበለውን ዘር መሀል ልዩነት አታደርግም። የተዘራውን ዘር ሁሉ ታበቅላለች። ይህ የህይወት መንገድ ነው። ዛሬ የምትዘራውን ዘር አስታውስ፣ ምክንያቱም ወደፊት የምትሰበሰበው ምርት ይሆናልና። አንተም ስኬታማ ደግሞ እርምጃ ውሰድና ትክክለኛውን ዘር ዝራ። ስኬታማ ሰዎች በየቀኑ የሚመርጧቸው ምርጫዎች 10ኛው they don't lose themselves on the commission በውከት መሃል ራሳቸውን አያጡም። በራስ መተማመን ካለህ ከመጀመሪያ በፊት አሸንፈሃል። ሁሉንም ሰው ለማስደሰት ሞክር። አብዛኛውን ጊዜ ማንንም አታስደስትም። ጊዜህን ማባከን የሌለብህ 2 ነገሮች አሉ። ትርጉም በሌላቸው ነገሮች ላይ እና ዋጋ እንደሌለህ በሚያስቡ ሰዎች ላይ። አስታውስ፣ አንዳንድ ጊዜ በዙሪያ የሚሽከረከረው ግርግርና አሉታዊ መካከል ህይወት ራስን ከማጣትና ሌላ ሰውን ወይም ነገርን ከማጣት መካከል ምርጫ እንድታደርግ ታስገድዳለች። ሁኔታው ምንም ይሁን ምን ራስን እንዳታጣ ተጠንቀቅ። ከአሉታዊ ሰዎች ላይ ለእያንዳንዱ መፍትሄ ችግር ነው መልሳቸው። ለራስህ መንገድ ታማኝ ሁን እና ወደፊት መጓዙን ቀጥል። አንተም ስኬታማ ለመሆን በራስህ ተማመን። አሁን ቅድም በተናገርኩት መሰረት የመጨረሻዋ መልእክት ሰዓት ላይ ደርሰናል። እንደሚከተለው ይቀርባል። መውደቅን አትፍራ፣ በዓላማ ጽና። ጉልበትና ብርታት በልብህ አለና መንገዱ ያንተ ነው፣ ድልህም ቅርብ ነው። ጥርጣሬን አጥፋ፣ ፍርሃትን ጣለው። በተስፋ ጥረትህ አዲስ ቀንን ጀምር። በጥልቅ ተንፍስና ድሎችን አክብር። እንደ ጅረት ፈሰስ፣ ከአጥናፍ አጥናፍ ክነፍ። ለራስህና ለሌሎችም ትረፍ። በምን እንዳትቆም በዓላማ ጽና። ነገ የሚቀጥለው ከዛሬ ነውና በፍጹም እንዳትቆም። የመጣ ቢመጣ ዛሬውኑ ጀምር። ተነስና ውጣ። አመሰግናለሁ።